ከኔ ፍቅርን አስቀድማት ነው? አይ ተይቴ ሮማኔ በፍቅር ማት እንጀብኝ። ምን ፍቅር እኮ ናት እንዴ? እና ታዲያ ትሆና አዴ ቀሚያት ይላል። ምን ቆይ አንተ ምንድነው ችግር? ለምንድነው በእኔና በኪንጎ መሀል ጣልቃ የምትገባው? እንደዚህ እንዲጠገብ ያደረከው አንተ ነህ። እንዴ ደግሞ እኔ ምን አብልቼው ነው ማጠግበው? አረ ኳስ በመሬት አረ ቅምጥል አረጋጊ። ዳይመንድ አልረጋጋም። እሺ እንደ የሆነ ነገር በተፈጠረ ቁጥር ዳይመንድ እንደዚህ ሆነ፣ ዳይመንድ እንደዚህ ሆነ፣ ዳይመንድ በዚህ ገባ፣ ዳይመንድ በዚህ ወጣ፣ ዳይመንድ እንደ ቆይ ምን አስነክተው ነው? ሄሎ እንዴት ነሽ? ዶክተር ነኝ አውቀሽኛል? ምትቺ ከሆነ አሁን ትመጫለሽ? በጣም ይቅርታ። እሺ በቃ ሆስፒታል አካባቢ ነኝ፣ ስደርሽ ደውዪልኝ። ዳይመንድ ምን ይላል መሰለሽ? ከበሉ ከጠጡ ወደ ቤቱ ይላል። በተነሽ ወዴት ነው ሄዶ? ለሊ ከባድ የጤና መታወክ ደረሰባት። ህመሟ ምን እንደሆነ በጭራሽ ለሌላ ሰው አላሳውቅም። ሌላ ሰው በእኔ ችግር እንዲጨናነቅ አልፈልግም፣ ራሴ እችለዋለሁ ብላ ምራለች። ዶክተሩንም እንዳትናገር ስላለችው ማንም ሰው ስለለሊ ምንም ማለት አልፈለገም። ዶክተሩም የታካሚን ሚስጥር ማውጣት አልፈልግም ራሷ ፈቃደኛ እስካልሆነች ድረስ ብሎ እምቢ ብሏል። አደይ በተደጋጋሚ እየሄደች እባክህ እኔ በጭንቀት ልፈነዳ ነው እንዲንከባከባት ምን ላይ እንደሆነች አሳውቀኝ ብትለውም ምንድነው ህመሟ ተብሎ ቢጠይቁትም በጭራሽ አልናገርም ብሏል። ባቡሬም ሄዶ እንደዚሁ ቢጠይቀውም ለባቡሬም አልናገርም ብሏል። ዶክተሩም እንግዲህ እየመጣችሁ ምትረብሹኝ ከሆነ ያቃችኋለሁ ብዬ ነው እንጂ ኃይል ለመጠቀም ታስገድዱኛላችሁ እያለ ነው። ለምን የኛ ጭንቀት አይገባችሁም ብለዋል። ባቡሬ መኝታ ቤቷ ድረስ ገብቶ ዶክሜንቶችን እያገላበጠ ሳለ ለሊት ስትደርስበት እንግዲህ ስለ ህመሟ ልነግረው ፈቃደኛ ስላልሆነች አመማትን ማወቅ ፈልጎ እንደሆነ ጨንቆት እንደሆነ ተናግሯል ማለት ነው። እኔ ደህና ነኝ እያልኳችሁ ለምንድነው የምትጨናነቁት? አንተስ እዚህ ምን ታረጋለህ? ስትለውም ባቡሬም እጅግ በጣም ተናዶና አዝኖባት የኔ ጭንቀት የኔ ስጋት ለምንድነው ላንቺ የማይገባሽ? እኔ እዚህ የገባሁት ሌባ ሆኜ ወይ ሌላ ነገር ፈልጌ አይደለም። ስለ ህመምሽ ዶክተሩም ሊነግረኝ ፈቃደኛ ስላልሆነ አንቺም ስላልነገርሽኝ ስለጨነቀኝ የማገኘው ነገር ቢኖር ብዬ ነው ብሏል ማለት ነው። ለሊም ደህና ነኝ ብላ ለነሱም ለማረጋጋት ብትሞክርም ለራሷ እያለቀሰች ነው። የለሊ በሽታ ምን ይሆን? ዶክተሩ ከአቅሙ በላይ ስለሆነ እሷን ለሷ ብለው የሚመላለሱት ሰዎች ሰላም እረፍት ስለነሳው አደይን ጠርቷት እንዲገናኙና ስለ ለሊ ሊነግራት ፈቃደኛ ሆኗል ማለት ነው። አደይም ለሊን ዴብ ጠርቶኛል ከዴብ ጋር ልንገናኝ ነው ብላ ከሱ ዘንድ ሄዳለች። ዶክተሩም በተደጋጋሚ ባቡሬና አደይ እየሄዱ ስለ ህመሟ እየጠየቁት እያስጨነቁት እንደሆነ ነግሯታል። ለሊም በእኔ ምክንያት ሌላ ሰው እንዲጨነቅብኝ አልፈልግም እያለች ነው። የለሊ ህመም ምን ይሆን? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተረፍ ይበልኝ እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው አደይ ተከታታይ ድራማ እንግዲህ ለሊ ድንገት ራሷን ስታ ሆስፒታል በገባችበት ረጅም ሰዓት ቆይታ ነበር የነቃችውና ለሊም ከነቃች በኋላ ወደ ቤት እንድትመለስ ቢደረግም ግን ደግሞ ስለ ህመሟ እንዲህ ነው ብሎ ለአንዳቸውም ዶክተሩ አልተናገረም ነበር። ይህ ምንድነው ህመሟን እንግዲህ በሷና በዶክተሩ ሚስጥር እንዲሆንላት ለሊ ፈልጋ ስለነበር ስለ ለሊ መናገር አልፈለገም ማለት ነው። እናም ለሊ ወደ ቤት ስትመለስ አደይም እየጠየቀቻት ነበር። ባቡሬም ቢጠይቃትም ሁላቸውም እባክሽ ምን ላይ እንደሆንሽ አሳውቂን እኛ ጨንቆናል እያሉ ነው። እሷ ግን በጭራሽ አልናገርም ብላለች። በእኔ ጭንቀት ማንም እንዲጨነቅ አልፈልግም፣ ነገር ግን እንድታቆልኝ የምፈልገው እኔ ደህና መሆኔን ብቻ ነው ብላለች ማለት ነው። በሌላ በኩል እንግዲህ ዳኒ የቤዛ ወንድም ፍቅርን መከተሉን አላቆመም። አሹንም ቢላ ይዞ በቢላ ቢያስፈራራውም አሹን ቢላውን ተቀብሎ ደብድቦት ወደ ቤቱ ሄዷል ማለት ነው። እናም ስለነዴብ የተጠየቀውን ተናግሯል። ለሊ አሟት ሐኪም ቤት እንደሆኑና በዛም ተጨናንቀው ስልክ እያነሱ እንዳልሆነ ስልካቸው አብሯቸው እንዳልሆነ ተናግሯል። የፍቅር እናትም ወይኔ ለሊ ምን ገጥሟት ይሆን እያለች እየተጨናነቀች ባለችበት ዴብ አሁን ለሊ ደህና እንደሆነችና ወደ ቤት እንድትመለሰች ግን ደግሞ እሷን አሟት በሰዓቱ ተደናግጠው ስለነበረ ለዛ እንደሆነ ተናግሮ ወደ ቤት ተመልሷል። ዴብ ወደ ቤት ከመመለሱ በፊት መንገድ ላይ ፍቅርን አግኝቷታል ማለት ነው። ዳኒ ዘበኛ እያስከተልሽ የምትሄጂው እኔ ምን ያረኩሽ ነገር አለ? ምን አርጌሽ ነው እያለ
እሷን እየጠየቃት ባለበት ጊዜ ነበር ድንገት ዴብ ሲደርስ ዴብን ስታገኝ ደግሞ እያስጨነቀኝ ነው እያስቸገረኝ ነው ብላ ነበር። ዴብን ፍቅረኛዬ ነው ብላ ለዲያኒ ተናግራ እንግዲህ እሱም ከዴብ ጋር ትንሽ ካወራች በኋላ እንዴት አላየኝም አልናፈከኝም እንደ እያለች ነበር። ዴብም ከልጁ ጋር ምን አይነት ግንኙነት ነው ያለሽ ቢላትም ምንም ግንኙነት እንደሌላት ደግሞ የቤዛ ወንድም እያስቸገራት እንደሆነ ተናግራለች። በእርግጥም የቤዛ ወንድም እንደሆነ ማታቅም ነበር። የቤዛ ወንድም መሆኑን ራሱ የነገራት ዴብ ነበር ማለት ነው። ሩታና ዳይመንድም በሱ በዲያኒ የተነሳ ተጣልተው ነበር። ለምን ወርቁ አላነሳውም በሚል ግን ደግሞ የቤዛ ወንድም እንደሆነና እንዲሁም ባቡሬን ማነው ኪንጎን አግተው ኩላሊት እናወጣለን ሲሉ የነበሩ ሰዎች እንደሆነ ስታቅ ዳይመንድን ይቅርታ ጠይቃለች ማለት ነው። ዳይመንድ በቅምጥል እጅግ በጣም አዘነ። ምክንያቱም ዳይመንድ ለኪንጎ ቅምጥልና ኪንጎ አንድ ላይ እንዲሆኑ የተቻለውን ነገር ራሷን ለማስደሰት ሰርፕራይዝ ለማድረግ እየጣሩ ባለበት ክፉኛ የዳይመንድ ልብ ሰብራዋለች ቅምጥል ማለት ነው። ባቡሬ ቅምጥልና ሩታ እንግዲህ ማነው ሩታና ዳይመንድ ቅምጥልን ሰርፕራይዝ ለማድረግ የነ ቅምጥል ቤት ገብተው ቤቱን ፏፍንትሽ እያረጉ ሳለ ነበር ድንገት ባቡሬ የመጣው። ባቡሬ ሲመጣ ኪንጎና ቅምጥል መስለዋቸው ሰርፕራይዙን ላለማበላሸት መኝታ ቤት በገቡበት ነበር ኪንጎ ባቡሬ የደረሰው። ግን ደግሞ ባቡሬም ሲመጣ እነሱ ምንም ያላቸው ነገር የለም። እዚህ ምን ታረጋላችሁ ካለ በኋላ በቃ እኔ ልብስ ቀይሬ ልወጣ ነው እንደፈለጋችሁ መሆን ትችላላችሁ መብታችሁ ነው ብሏቸው ነበር። ግን እንደዛ ሲል ሩታ በዚህ መንገድ እሱ በተረዳው መንገድ ሰው መስማት የለበትም ወተን እናስረዳው ብለው ተከታትለው ወጥተው ነበር። ቅምጥልንም እንግዲህ ኪንጎ እነ ዳይመንድ ተዘጋጅተው እስከሚጨርሱ ድረስ አንዳንድ ቦታዎች ወክ እያረግን እንቆይ ቢላትም ለምንድነው ስሜቴን የማትረዳኝ? ምን እያረክ ነው? ይሄን ነው ልትንዳዩ የፈለከው? ይኸው እያየሁት እኮ ነው። ምን ልዩነት አለው? እያለች እየተጨቃጨቀች ነበር። አይደለም ታይዋለች፣ ትንሽ ተረጋጊ ቢላትም አመነጫጭቀውና ጥላ ሁሌ ዳይመንድ እያለ አንተ በራስህ መወሰን አችልም ብላ ታናዳበት ጥላው ሄዳለች። እናም እንግዲህ ዳይመንድም ባቡሬን አግኝቶ ለማናገር ከሩታ ጋር ወጥተው ዳይመንድን ፍለጋ እየሄዱ ባለበት መንገድ ላይ ተገናኝተዋል። ቅምጥልን እንደ ኪንጎ የታለ ምናምን ብለው ሊያናግሯት ቢሞክሩም አንተ እያለህ እኔና እሱ አንድ ላይ መሆን አንችልም፣ ልጁ በራሱ መወሰን አይችልም፣ በየሄድኩበት ዳይመንድ ያላንተ ህይወቱን አይመራም ወይ? በራሱ ለምንድን ነው መወሰን የማይችለው? በየቦታው የምትወስንለት አንተ ነህ፣ አብላ በዛኸውም እንዴ ብላ እጅግ በጣም ተናዳ ስለነበረ ቅምጥል ዳይመንድን ተናግረዋለች ማለት ነው። ሩታ ልታረጋጋት ብትሞክርም አሁን ኪንጎ ታዲያ የታለ ብትላትም አንቺስ ብትሆኚ ከኪንጎ ምን አለሽ ብላ የበለጠ ተናዳና አመናጭ ቃጥላት ሄዳለች። በዚህ ሰዓት ዳይመንድ ልቡ ተሰብሯል ማለት ነው። እኔ ጓደኛዬ ብዬ ለጓደኛዬ ከኔ ደስታ በላይ እነሱ እንዲደሰቱና አንድ ላይ እንዲሆኑ የተቻለኝን ያህል ከመጣር ውጪ ሌላ ምን ጥፋት አጥፍቻለሁና ነው እንደዚህ የምትለኝ ብሎ እጅግ በጣም ልቡ ተሰብሯል፣ አዝኗል። እንዴ መቼም ይሄን አለች ብለህ እየከፋህ አይደለም አይደል ብትለውም ሩታ አይ አይደለም ችግራቸው እኔ ነኝ ማለት ነው፣ እኔ ነኝ የነሱ ችግር እያለ ነበር። እንዴ እሱ እኮ እንደዚህ አላለህም ብትልም አይ ቢሆንም እኔ ከህይወታቸው ከመሃላቸው መውጣት አለብኝ ብሎ ዳይመንድ በጣም አዝኗል ማለት ነው። እንግዲህ በዚህ ሁኔታ ላይ ሳለ ዳይመንድ አበበ ጋር ደውሎ እንዴና አበበ ሰፈር እየሄደ ነው። ሩታ ደግሞ ወደ ለሊ ጋር ሄዳ ለሊን ሰላም ብላ ካናገረቻት በኋላ ባቡሬን ፈልጌ ነበር የመጣሁት። ባቡሬ ለቅምጥልና ለኪንጎ ሰርፕራይዝ እያዘጋጀን ድንገት ሲመጣ እነሱ የመጡ መስለውን ወደ መኝታ ቤት ገብተን ነበር። በዛን ሰዓት እሱ መጥቶ አንድ ላይ ያየን እና በሌላ መንገድ ተረድቶት እንዳይለም ብዬ ነው፣ ለዛ ነው። ስለዚህ ባክሽ ባቡሬን አናግሪልኝ ብላለች ሩታ። ለሊም ምናልባትም እኮ ካረሳው ነው እሱ እንደውም እስካሁን ተረስቶት ይሆናል እያለቻን ነበር። እንደዛ ይሆናል ይረሳዋል ብላት ይረሳዋል ስትላት ደስ ብሏታል። እንግዲያስ እንደዛ ከሆነ አንቺም ነገር ይልኝ ባክሽ ብላታለች። እንግዲህ ለሊም እሺ ብላለች ማለት ነው። ሩታም ከዛ ወጣ ወደ ቤቷ ሄዳለች። ዳይመንድም እየሄደ ሳለ መንገድ ላይ እንግዲህ ማንን አግኝቶታል? ይሄ የአዲ ወንድም ሩታን መንገድ ላይ አግኝቷት አስቆሟት ማለት ነው። አንቺ ደግሞ ማነሽ? ምንድነሽ? ወዴት ነሽ? እያለ መንገድ ላይ አግኝቶ አስቆሟት ነበር።
ድንገት ዳይመንድ ደርሶ ተደባድቦት ሁለተኛ አጠገቧ እንዳትደርስ ብሎ አስጠንቅቆ ከዚህ ጥፋ ብሎ አባሮታል። ኪንጎም ድንገት ባቡሬም ድንገት ደርሶ ስለነበረ ደግሞ እሱ ምንድነው ብሎ አገላግሎ ጥሏቸው ሄደዋል። እና ዳኒም ወደዛ አካባቢ እንዳትመጣ ቢባልም አሁን ላይ ፍቅርን ፍለጋ እዛ አካባቢ መንቀዋለል አብዝቷል ማለት ነው። የቤዛን ቤት የተከራዩት እንግዲህ አበበና ሄለን ቢሆኑም ሄለንን አታላት ሌላ መጠጊያ እንደሌላት መልካም ሰው የሆነች መስላ እዛ ቤት መኖር እንደምትፈልግ አርጋ ነግራታለች። ሄለን ሀሳቧን ተቀብላ ሁለት መኝታ ቤት ስለሆነ አንዱ ቤት ትኖር እያለች ነው። ይህም የሆነው ምንድነው እንግዲህ አበበንና ሄለንን ለማጣላት ፈልጋ ነው። ዳይመንድ ለአበበ ደውሎለት መንገድ ላይ እንዲገናኙ ተቀጣጥረው ስለነበረ መንገድ ላይ እንግዲህ ቤዛን አግኝቷታል ማለት ነው። አንቺ ደግሞ ምንድነሽ ማነሽ እያለ ሳለ እንግዲህ አበበም የተከራየው ያ ቤት ነው ብሎ ሲያሳየው የቤዛ ቤት እንደሆነ አውቋል የተከራየው ማለት ነው። እናም እንግዲህ የቤዛን ቤት ምን አስበሽ ነው ከልጆቹ ምን ለማድረግ እየሞከርሽ ነው ሲላትም እንዲወጡ ባትጋብዛቸው መልካም ነው፣ እነሱ የ3 ወር ከፍለውኛል ልጆቹ እንዳትጎዳቸው እያለች ነው። ዳይመንድ ግን እጅግ በጣም ተናዷል ይሄን ሲሰማ። አበበም ሄለንን አንቺ ምን አስበሽ ነው? እኛ እኮ ተከራይተናል፣ መኖሪያ ካጣች ለምን አከራየችው? የተከራየ ነው ቤት እንዴት ነው የምትኖረው እያለ ነበር። እና ቤዛም ሄዳ እንዳልነገርሽውም እንደ እያለቻት ነበር። አበበ በሄለን ተቆጥቶባታል። ቤዛም ሀሳቧ ሄለንን ዳኒ እንዲያጠምድና አበበን ደግሞ እሷ እንድታጠምድ እነሱን ህይወታቸውን ለመበጥበጥ ነው ማለት ነው። በዚህ ሁኔታ ዳይመንድ ቀድሞ ካልነቃ በስተቀር የአበበና የሄለን ጉዳይም አደጋ ላይ ነው ማለት ነው። በሌላ በኩል ዴብና አዴም እንግዲህ ዴብ የለሊ መታመም እንዳለ ሆኖ እኔም ጊዜ ፈልጋለሁ እያለ ነው። ለሊም ምን ያሁን ደህና ነኝ፣ ለእናንተ ጊዜ እንዲኖራችሁ ይገባል ብለዋል። አዴ አባቷ ፈቃደኛ እንደሆነ ብትሰማም ማመን አቅቷታል። ብርሃን ስልክ እያነሳችላት አይደለም። አባቷ ግን ደውሎ ሊያናግራት ቢፈልግም ግን ደግሞ አዴ ሰሞኑን በለሊ ጉዳይ ተጨናንቃ ስለሆነ ስልክ እያነሳች አይደለም። ለሊ ግን ስልክ እንድታነሳ ለአባቷ ደግሞ ለአባቷ እንድትደውል አናግረዋታል ማለት ነው። እሷም እሺ ደውላለሁ ብላለች። ግን ደግሞ ስለ ለሊ ማወቅ አለብን የሚለው ነገር አስጨንቋቸዋል። ባቡሬም በራሱ መንገድ ለማወቅ እየጣረ ነው። አዴም ትኬት ካርድ ቆርጣ ታማሚ ሆና ገብታ ዶክተሩን ልታናግረው ብትፈልግም ዶክተሩም የደንበኛ ሚስጥር በጭራሽ አላወጣም ብሎ እምቢ ብሏታል። እባክህ ብትለውም ስትለምነው በጭራሽ እሷ ፈቃደኛ ያልሆነችበት ሚስጥር እኔ አላወጣም ብሎ እምቢ ብሏል። ባቡሬም እንደዚሁ ሲገባ ባቡሬንም ለእሷ አዝናችሁ እንደሆነ ይገባኛል፣ ግን ደግሞ እሷ ፈቃደኛ እስካልሆነች ድረስ በጭራሽ አልነግራችሁም ብሎ እምቢ ብሏል። እሺ በህመሟ እሷ ብቻዋን ከምትሰቃይ እንዴት ብቻዋን እንድትሰቃይ ትፈርድባታለህ? እንድናግዛት ፍቀድልን እባክህ፣ እንድናስታምማት ፍቀድልን፣ ምንድነው ህመሟ ቢሉትም በጭራሽ አልናገርም ብሎ እምቢ ብሏል። ባቡሬ ጋር ድብድብ የደረሰ ደረጃ ደርሰዋል። እኔ ከዚህ በፊት አውቃለሁ ብዬ ነው እንጂ በዚህ ደረጃ የታማሚዎችን ጊዜ ተሻምተህ ተቀምጠህ የምንጨቃጨቅበት ጊዜ አይደለም እባክህ ቢለውም ባቡሬም እውነቱን እስካልነገርከኝ ድረስ አልወጣም ብሎት ነበር። እኔ ስለማውቅህ አክብሬህ ነው እንጂ ኃይል እንድጠቀም ታስገድደኛለህ ብሏል ዶክተሩ ብሎ ጥሎት ወጥቷል። ባቡሬ በምን መንገድ ነው ማወቅ ያለብኝ የሚለው ነገር አስጨንቋቸዋል። አዴይም ብትለምነውም እምቢ ብሏት ጥላው ስለመጣች ዶክተሩ አዴይ ስትለምንበት የነበረው መንገድ አንጀቱን በልቶታል። እናም እንግዲህ ለለሊ ደውሎ እያስቸገሯት እንደሆነና በእሷ ጉዳይ እየተመላለሱ እየጠየቁት እንደሆነ ተናግሯል። በስተመጨረሻም ከራሱ ጋር ከመከረ በኋላ እውነቱን ማወቅ አለባቸው፣ መናገር አለብኝ፣ እንዲህ እየተጨነቁ ልተዋቸው አይገባም ብሎ ለአዴይ ደውሎላት አዴይን እንዲገናኙ ቀጥሯታል። ስልክ የደወለላት ማን እንደሆነ ስትጠይቃትም ለሊ ዴቭ እንገናኝ ብሏት እንደሆነ ነግራት ጥላት ሄዳለች ማለት ነው። እንግዲህ አዴይ ዶክተሩን ልታናግረው ሄዳለች። ዶክተሩም እንግዲህ ለአዴይ እውነቱን ይነግራት ይሆን? ሮማን ያሹን ፍቅር ባለመቀበሏ ምን ማል ነው ጥፋተኛ እያለች ነው። የፍቅር እናትም ልትረዳት እየሞከረች ነው። ሰዎች ናቸው እኔ ከዛ በልጅነቴ ከደረሰብኝ ግፍ ነው መሰለኝ ስለ ወንድ ልጅ ጥሩ አመለካከት የለኝም። ሰዎች የሚሰጡኝ ስም ደግሞ ሌላ ነው። ጥፋተኛው ማን ነው?
እኔ ነኝ ወይስ እነሱ እያለች ነው። አሹም ከዚህ በኋላ አላወራም፣ ማውርቼ ምንም ለውጥ አላመጣሁም፣ በስምታዬ ከተረዳሽኝ ብሎ ወስኗል። ሮማንም የምታረገው ነገር ግራ ገብቷታል። አደይም ዶክተሩ ዘንድ ሄዳለች። ዶክተሩ እውነቱን ይነግራት ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ